ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም፣ እንዴት ናችሁ? እኛ በጣም ሰላም ነን። ሰላማችሁ በያላችሁበት እንዲበዛ፣ ሀገራችን ሰላም እንድትሆን፣ ህዝባችን በሰላም ወጥቶ እንዲገባ ያለንን ምኞት እየገለጽን የዛሬውን ፕሮግራሜን አስተዋውቃለሁ። በዛሬው ፕሮግራሜ በነዳጅ አቅርቦት እጥረት ምክንያት መንግስት ለመንግስት ሰራተኛው ዓመታዊ እረፍት መስጠቱን፣ ህወሓት ለክልሉ የመንግስት ሰራተኞች ደሞዝ ከፌዴራሉ መንግስት በቀጥታ ወደ ሰራተኛው ኪስ እንዲገባ የተደረገበትን አሰራር መቃወሙን፣ የሶማሌ ህዝብ በዶክተር አብይ የሚመራውን መንግስት የሚደግፈው በማይናወጥ እምነትና ፍላጎት ነው በሚል የሶማሊያ ክልላዊ መንግስት መግለጫ ማውጣቱን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። አሁን መረጃዎቹን በዝርዝር። መንግስት መሰረታዊ ካልሆኑ ስራዎች ውጭ ያሉ ሰራተኞች የዓመት እረፍት እንዲወጡ መመሪያ አስተላለፈ። በሀገሪቱ ያጋጠመውን የነዳጅ አቅርቦት እጥረትና በትራንስፖርት ዘርፉ የሚታየውን ጫና ለመቀነስ የመንግስት ተቋማትና የልማት ድርጅቶች መሰረታዊ ተግባራት ላይ ያልተሰማሩ ሰራተኞችን የዓመት እረፍት እንዲያስወጡ መመሪያ መስጠቱ ታወቀ። በዚህ ሳምንት የተላለፈው ይሄው መመሪያ ሁሉንም የመንግስት መስሪያ ቤቶችና የመንግስት የልማት ድርጅቶችን የሚመለከት ነው። እንደ ኢትዮ ኢንጂነሪንግ ግሩፕ ያሉ ተቋማት መመሪያውን በተግባር ላይ ማዋል የጀመሩ ሲሆን ቁልፍ ተግባራት ላይ የተሰማሩ ሰራተኞች ብቻ በስራ ገበታቸው ላይ እንዲገኙና ቀሪዎቹ ግን የዓመት እረፍታቸውን እንዲጠቀሙ በውስጥ ማስታወቂያቸው አሳስበዋል። በስራ ገበታቸው ላይ የሚገኙ ቁልፍ ሰራተኞችም የህዝብ ትራንስፖርት አገልግሎትን እንዲጠቀሙ ተነግሯቸዋል ይላል። ይህን አስመልክቶ ያገኘነው መረጃ በኢራን በአሜሪካና በእስራኤል መካከል ያለው ቀጠናዊ ውጥረት በዓለም አቀፍ የነዳጅ ገበያ ላይ ተጽዕኖ ማሳደሩ ይታወቃል። በመሆኑም በሀገሪቱ ያለውን ውስን የነዳጅ ክምችት በአግባቡ ለመጠቀምና እንደ ቢሾፍቱ አዲስ ዓለም አቀፍ አውሮፕላን ማረፊያ ግንባታ ላሉ በወር ከፍተኛ መጠን ያለው ነዳጅ ለሚፈልጉ ግዙፍ ሀገራዊ ፕሮጀክቶች ቅድሚያ ለመስጠት መንግስት ውሳኔ ማሳለፉም ተገልጿል። በሌላ ዜና ህወሓት ለክልሉ የመንግስት ሰራተኞች ደሞዝ ከፌዴራሉ መንግስት በቀጥታ ወደ ሰራተኛው ኪስ እንዲገባ መደረጉን ተቃወመ። ወለዶ ትግራይ የተባለ ፓርቲ የመንግስት ሰራተኛው ደሞዝ ያለማንም ጣልቃ ገብነት ከፌዴራል መንግስቱ ቀጥታ በሰራተኛው ኪስ እንዲገባ ሰላማዊ የንግግር ሂደትን ተከትዬ ውሳኔ ላይ አድርሻለሁ ብሎ ያወጣው መግለጫ ህወሓትን አስቆጥቶታል። በመንግስት ሰራተኛው፣ በታጣቂው፣ በመምህራን እንዲሁም በዲዲአር ስም የሚመጣውን በጀት ሁሉ ግማሹን ወደ ኪሱ ግማሹን ወደ ጦርነት ዝግጅት መመደብ የለመደው ይህ ጽንፈኛ ገና ለገና በሰራተኛው ደሞዝ ስም የሚበላው በጀት ሊቀርብኝ ነው በሚል በልሳናቱ በኩል ራሱ የፈጠረውን ችግር በጀት ስለተከለከለ የደረሰ በማስመሰል ሲያስጮህ ቆይቷል። በዋነኛነት ደግሞ በተለይም ይህ የሰራተኛው ጊዜያዊ የደሞዝ አከፋፈል ተግባራዊ እንዳይሆን ደሞዝ በክልላዊ መንግስታችን በኩል ካልሆነ ከፌዴራል መንግስቱ ቀጥታ አንቀበልም፣ ይህ ትግራይን በፌዴራሉ ስር ማንበርከክ ነው የሚሉ የመንግስት ሰራተኛ ሳይሆኑ በመንግስት ሰራተኛ ጭምብል የተሸፈኑ ሰራተኞችን ለተቃውሞ በማውጣት ሂደቱን ለማደናቀፍ እየሰራ መሆኑን የደረሰን መረጃ ያመለክታል። በሌላ ዜና የሶማሌ ህዝብ በዶክተር አብይ የሚመራውን መንግስት የሚደግፈው በማይናወጥ እምነትና ፍላጎት ነው በሚል ርዕስ የሶማሌ ክልል መግለጫ አውጥቷል። ከሶማሌ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ የተሰጠው መግለጫ እንደሚከተለው ይነበባል። የሶማሌ ክልል ህዝብና መንግስት ተገንጣይና አሸባሪ በሚሉ ጊዜ ያለፈባቸው ውንጀላዎች አይሸማቀቅም ይላል መግለጫው አክሎ። ለዘመናት ከመሃል ፖለቲካ ተገልሎና ከሀገሪቱ ኢኮኖሚ ፍትሐዊ ተጠቃሚ ሳይሆን የኖረው የሶማሌ ህዝብ በአሁኑ ሰዓት በመሃል ፖለቲካና በኢኮኖሚ ያለው ተሳትፎ ከመቼውም ጊዜ በላይ ከፍ ማለቱ የማይካድ
ሐቅ ነው። ይሁን እንጂ ትናንት ስልጣን ላይ በነበሩበት ጊዜ ህዝባችንን ለመጨፍጨፍ፣ ሴቶቻችንን በጅምላ ለመድፈርና ሀብቶቻችንን ለመበዝበዝ ተገንጣይ እና አሸባሪ የሚል ታፔላ ለጥፎ ዘግናኝ የሰብአዊ መብት ጥሰቶችንና የዘር ማጥፋት ወንጀሎችን በህዝባችን ላይ የፈጸመው ጸረ ኢትዮጵያዊው ዘረኛና ጽንፈኛ ኃይል ዛሬም ያንኑ የትናንቱን ውንጀላ በማስተጋባት በሶማሌ ክልል መንግስትና አመራር ላይ ሰፊ የስም ማጥፋት ዘመቻ ማካሄዱን ተያይዞታል ይላል መግለጫው። ይቀጥላል። ሀገር በማስገንጠልም ሆነ ኢትዮጵያን የባህር በር በማሳጣት አሳፋሪ ተግባር ያለው ይሄው ዘረኛና ከፋፋይ ቡድን በረጅም የወንብድና ታሪኩ ባደረሳቸው ግፎች ሳይወሰን በኢትዮጵያውያን የተባበረ ትግል ከስልጣን ከተባረረ በኋላም እኔ ከሞትኩ ሰርዶ አይብቀል በሚል ፈሊጥ የለውጡ መንግስትን ለመቀልበስ ተከታታይ የሽብር ስራዎችን ሲፈጽምና ሲያስፈጽም ቆይቶ ያሰበው ኢትዮጵያውያንን እርስ በርስ የማጫረስ እኩይ አጀንዳ ሲከሽፍበት ሀገር ለመበተን በግላጭ የሀገር አለኝታ የሆነው መከላከያ ኃይላችንን በማጥቃት የሀገር ክህደት የፈጸመ አፍራሽ ኃይል መሆኑ የኢትዮጵያ ሕዝብ በገሃድ የሚያውቀው እውነታ ነው። ይህ ቡድን ነው እንግዲህ የሀገር አንድነትና ደህንነት ተቆርቋሪ ሆኖ የሶማሌ ክልል መንግስትና አመራርን ተገንጣይና አሸባሪ ብሎ በተከፋይ አፈቀላጤዎቹ በኩል ጣት ለመቀሰር የሚዳዳ ይልና መግለጫው ቀጥሎም የቆየውን ታሪክ ትተን ባለፉት 7 የለውጥ ዓመታት የሶማሌ ክልል የብሔሮችና የሃይማኖቶች መቻቻል ተምሳሌት እንዲሁም ረጅሙን የሀገራችንን የምስራቅ ድንበር በልጆቹ ደምና አጥንት ያስከበረው የክልሉ ህዝብና መንግስት ተገንጣይና አሸባሪ ስለሆነ ነው ብሎ ይጠይቃል መግለጫው። በህዝቦች መካከል የቆዩ መጠራጠሮች እንዲቀሩና ኢፍትሐዊ የሆኑ ፍረጃዎችና ስሁት ትረካዎች እንዲስተካከሉ ከማንም በላይ የክልሉ አመራር በግንባር ቀደምትነት የታገለው ኢትዮጵያን ለማፍረስ ነውን ብሎም ይጠይቃል። ዛሬ ለማዕከላዊ መንግስት አልገዛም በማለት በግልጽ ከሀገሪቱ የፖለቲካና ህገ መንግስታዊ ስርዓት ሙሉ በሙሉ ለመውጣት እየተፍጨረጨረ ያለው ኃይል የመሸገው ሶማሌ ክልል ነውን በማለትም አክሎ ይጠይቃል መግለጫው። ከምንም በላይ በተገንጣይነትም ሆነ ኢትዮጵያን በዘር በመከፋፈል የሚታወቅ ኃይል በየትኛው ሞራሉ ነው እሱ በሰሜን አገር ለማፍረስ ሲንቀሳቀስ በምስራቅ አገር ያቀናውን ህዝብና መንግስት በአሸባሪነትና በተገንጣይነት ለመክሰስ የሚችለው? ለረጅም ዘመናት በተለያዩ ስርዓቶች ዘላን፣ ሰርጎ ገብ፣ ተገንጣይ፣ አሸባሪ እየተባለ መገደሉ ሳያንሰው አጋር የሚል የዳቦ ስም ተሰጥቶት ከፖለቲካና ከኢኮኖሚ እንዲገለል ተደርጎ የተበደለን ህዝብ ማንነቴን ይወክላሉ ብሎ ያመነበትን ስምና መገለጫዎች ስለተጠቀመ ጸረ ኢትዮጵያ ተደርጎ የሚሳልበት ምክንያት በፍጹም ሊኖር አይገባም። ይህን የህዝብ ፍላጎት እንደ ግለሰብ ወይም ግለሰቦች ውሳኔ አድርጎ ማቅረብና መኮነን ትናንት ህዝባችንን የጨፈጨፈው ኃይሎች ዛሬም ለህዝባችን ንቀት እንዳላቸውና ከኔ ያውቅልሃለሁ አስተሳሰባቸው አለመላቀቃቸውን በግልጽ ያመለክታል ይላል የሶማሌ ክልላዊ መንግስት መግለጫ ቀጥላል። እንደሚታወቀው በሀገራችን የለውጥ መንግስት ከመጣ በኋላ እውነተኛ ህብረ ብሔራዊ የፌዴራል ስርዓት ለመገንባት የተሄደበት ርቀት ከለውጡ በኋላ ከመጣው የብልጽግና መንግስት ስኬቶች ሁሉ በቀዳሚነት ሊጠቀስ የሚገባው ነው። ብልጽግና ፓርቲ አንዱን የቤት ልጅ አንዱን የሩቅ ተመልካች አድርጎ የኖረውን የኢትዮጵያ ፖለቲካ ከመሰረቱ በሚለውጥ መልኩ የሀገራችንን ተጨባጭ ሁኔታ መሰረት አድርጎ የተመሰረተና በብዝሃነት የማይታማ ፓርቲ ነው። የሶማሌ ክልል ህዝብ ለበርካታ ዓመታት ሲናፍቅ የኖረውን እንደ ጤና፣ መንገድና ትምህርት የመሳሰሉ የመሰረተ ልማት አውታሮች በስፋትና በጥራት ማግኘት በጀመረበት በዚህ ወቅት የክልሉን ህዝብ ጸረ ኢትዮጵያ አመለካከት ያለው በማስመሰል የክልሉን ገጽታ ለማጠልሸትና የህዝቡን የለውጥ ተስፋ ለማጨለም አጀንዳ ቀርጸው የሚንቀሳቀሱ ኃይሎች የሴራ ትንተናና የተዛቡ መረጃዎችን ያካተተ የሚዲያ ጦርነት አጠናክረው ቀጥለውበታል። የሶማሌ ህዝብ ኢትዮጵያዊ መሆን ሶማሌነቱን መተው አለመሆኑን ጠንቅቆ የሚረዳና ሶማሌነቱና ኢትዮጵያዊነቱ የማይጋጩበት ህዝብ መሆኑን ለሀገር አንድነትና ሰላም ባበረከተው አስተዋጽኦ
ያስመሰከረ ህዝብ ነው። ይህንንም አገር ፈተና በገጠማት ጊዜ ሁሉ የህይወት መስዋዕትነት በመክፈል በተግባር አረጋግጧል። በአሁኑ ሰዓት የሶማሌ ህዝብ ቀዳሚ ምኞትና ፍላጎት ሰላሙን አጽንቶ ልማቱን በማስቀጠል ዲሞክራሲ ባህል የሆነባት በህብረ ብሔራዊ ወንድማማችነት ላይ የተመሰረተ ጠንካራ አንድነት ያላትና የበለጸገች ኢትዮጵያን እውን ሆና ማየት ነው። ይህ ደግሞ የዳርና የመሃል በሚል ተከፍሎ የኖረውን የሀገራችንን ፖለቲካ በመለወጥ የመሃል ፖለቲካና ብዝሃ የኢኮኖሚ ስርዓትን በመዘርጋት ሁሉንም ተደራሽ የሚያደርግ መዋቅራዊ ጥንካሬ ባለው ብልጽግና ፓርቲ እውን በመሆን ላይ ይገኛል። በመሆኑም ክልሉን ሲበዘብዙ በኖሩት ዘረኞችና ግብረ አበሮቻቸው ዘንድ የሶማሌ ክልል አገር ለማፍረስ ለምን አልተባበረንም፣ ከለውጡ መንግስት ጋርስ ለምን ቆመ በሚል ንዴት አፍራሽ አጀንዳ በማራገብ የሶማሌ ህዝብን ኢትዮጵያዊነት ጥያቄ ውስጥ ለማስገባት በክልሉ መንግስትና አመራር ላይ መጠነ ሰፊ ስም ማጥፋት በማድረግ ላይ ይገኛሉ። ጉዳዩ እነርሱ እንደሚሉት በግለሰቦች ላይ ያነጣጠረ ሳይሆን የሶማሌ ህዝብ ወዶና ፈቅዶ ያቀፋቸውን መገለጫዎች እንዲሁም ደማችንና አጥንታችን ሶማሌ ነው ማለትን ራሱ እንደ ወንጀል ማቅረባቸው የቱን ያህል ችግራቸው ከህዝብ ጋር እንደሆነና ከጨቋኝ አስተሳሰባቸው አለመላቀቃቸውን ያሳያል። ለእነዚህ ኃይሎች ያለን መልእክት የሶማሌ ህዝብ መብቱን ለማስከበር ለዘመናት መስዋዕት የከፈለ የተመቸውንና ያልተመቸውን በግልጽ የሚናገር የማንም ፍላጎት በራሱ ላይ እንዲጫን የማይፈቅድ ልበ ሙሉ ህዝብ መሆኑን ነው። ስለሆነም ዛሬ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው መንግስትና ፓርቲ የሚደግፈው ተገዶ ሳይሆን ፈቅዶና አምኖበት መሆኑን እንዲሁም የለውጡን መንግስት አገራዊ ትልሞች ከዳር ለማድረስ የበኩሉን ድርሻ ለመወጣት ቆርጦ የተነሳ መሆኑን እንዲያውቁ ነው። ይህ ሀገርን የማስቀጠል ኃላፊነት በተራ ፕሮፓጋንዳ አይገታም ብሎ በአጽንኦት ያብራራል መግለጫው። የሶማሌ ክልል ህዝብና መንግስት ተገንጣይና አሸባሪ በሚሉ ጊዜ ያለፈባቸው ውንጀላዎች የሚሸማቀቅም በመሰል ማስፈራሪያዎች የራሱን ነፃነትና ራስን የማስተዳደር መብት አሳልፎ የሚሰጥም አይደለም። ይልቁንስ እነዚህ ውንጀላዎች ያሳለፈውን የመከራ ዘመናት ያስታውሱታል እንጂ። የክልሉ አመራርም ስራውና አስተሳሰቡ የሚለካው መሬት ላይ ጥሎ በሚሄደው አሻራ እንጂ በወሬና በሐሜት አለመሆኑን በመገንዘብ ለቀጣይ ትውልዶች ዕዳን ሳይሆን ምንዳን ለማውረስ ይረባረባል ይለናል የሶማሌ ክልላዊ መንግስት መግለጫ። በመጨረሻም ብሎ ይቀጥላል። በመጨረሻም ሀገር ወዳዱ የኢትዮጵያ ህዝብ በዚህ በድህረ እውነትና በማህበራዊ ሚዲያ ዘመን የአንድ ወገን ዘገባዎች አደጋን ዘ ዳንጀረስ ኦፍ ዘ ሲንግል ስቶሪ በመረዳት ማን ኢትዮጵያን ለማቅናት እየሰራ እንደሆነና ማን ኢትዮጵያን ለማፍረስ እየሰራ እንደሆነ የሚለይበት ጊዜና ወቅት መምጣቱ ስለማይቀር የተቀናጀ የመረጃ ማዛባት ዲስኢንፎርሜሽን ዘመቻ ሰለባ እንዳይሆን አስፈላጊውን ጥንቃቄ እንዲያደርግ በአክብሮት ለማሳሰብ እንወዳለን በማለት መግለጫው ያጠቃልላል። እኛም በዚሁ የዛሬውን ፕሮግራማችንን እናጠናቅቃለን። በሌላ ፕሮግራም እስከምንገናኝ ሰላም፣ ደህና ሁኑ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም በድጋሚ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።